ከፊት ለፊቱ በጣም ሳስቶብኛል። እባክሽን እህቴ መላክ አለሽ ብላችሁኝ ነበረ። አንድ እህቴ ጠይቀሽ ነበረ። እስኪ ይህንን አዘውትረሽ ተጠቀሚ፣ መላ ታገኛለሽ። የሳሳ ፀጉር የሚያዳብር የሚያፋፋ ፀጉር ከልክ በላይ የሚያለሰልስ፣ በተለይ ከእርዳዳ ፀጉር ያላችሁ በዚህ ማስክ ፀጉራችሁን ለሽ ማድረግ ትችላላችሁ። ፐርም ሀሰት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ይብዛልኝ። ዛሬ በዚህ በምታዩት ቪዲዮ መጥቻለሁ። ቪዲዮን ላይክ በማድረግ ጀምሩት። ወደ አሰራሩ አብረን እንግባ። የመጀመሪያ ግብአት እዚህ ጋር ካሮት ይሆናል። ካሮት ለሳሳ ፀጉር እንደዚሁም ደግሞ ከፊት ለፊቱ ፀጉራችሁ ለሳሳባችሁ በተፈጥሮ ሳይሆን እንደዚሁ ያለን ፀጉር ለሳሳ ለማዳበር እንደዚሁም ደግሞ ፀጉራችንን ለማለስለስ ይጠቅመናል። ብዙ ፀጉር ኖራችሁ ፀጉራችሁ አለሰልስ ላላችሁ ለከረደደባችሁ ይሄ በጣም መፍትሄ ነው። በዛ ላይ ፀጉር በጣም ነው የሚያለሰልሰው እና እንዳትልጡት፣ እጠቡት። እኔ በደንብ አድርጌ አጥቤ ነው እንደዚህ እየቆረጥኩት ያለሁት። በዚህ መንገድ ልፈጨው ነው እና በደንብ እንደዚህ መፍጫችንን እንዳይጎዳብን አነሳ አነሳ አድርገን እንቆራርጠዋለን። በዚህ በምታዩት መልኩ ማለት ነው፣ ውሃ እንዲወጣው። እንደምታዩት እንደዚህ ቆራርጬ ጨርሼዋለሁ። አሁን 2 ካሮት ነው የተጠቀምኩት፣ ምክንያቱም መካከለኛ ነው ፀጉሬ። እኔ ብዙ ካላችሁ 3 መጨመር ትችላላችሁ። በዛም ፀጉራችሁ ደግሞ ጥቅጥቅ ያለና ብዛት ያለው ከሆነ ደግሞ 4 ፍሬም መጠቀም ትችላላችሁ። ይህንን የቆራረጥኩትን በዚህ መልኩ እንደምታዩት ውሃ ግማሽ ብርጭቆ ወይም 1 ብርጭቆ እንደ ፀጉራችሁ ብዛት ያክል። ይሄ ለመፈጨት በእርግጥ የራሱ ውሃ አለው፣ ግን ለመፈጨት ደግሞ ማሽን ውስጥ ስታረጉት የግድ ውሃ ይፈልጋል ትንሽ። እንደምታዩት ግማሽ ግላስ ውሃ አለኝ። ከዛ መፍጫዬ ውስጥ ቀላቅለውና እገለብጠውና ከዛ ውሃ ጨምርበታለሁ፣ የምታዩትን ማለት ነው። ትንሽዬ ውሃ ነው የማደርገው፣ በጣም እንዳይበዛ። ያው ሲፈጭ የራሱ ውሃ ስለሆነ የራሱ ውሃ ይተፋለዛ። ትንሽ ነው የምናደርግበት ማለት ነው። እንደምታዩት እንደዚህ እየፈጨሁት እገኛለሁ። በተለይ በጣም ላም ካለላችሁ በስማም ሲትጨምቁት ብዙ ነው የሚወጣው ማለት ነውና ላም አድርጎ ይፈጭላችኋል። የቡና መፍጫ ከሆነ ደግሞ በተለይ በጣም ነው የሚመቸውና እንደዚህ ፈጭቸዋለሁ። እንደምታዩት በጣም ነው የሚያምረው። ካሮት በጣም ለፀጉር አሪፍ ነው። ከዛ በጨርቅ ታጠሉታላችሁ። ምክንያቱም ከታጠባችሁ በኋላ ፀጉራችሁ ላይ ቁጭ ብሎ ልጥፍ እንዳይል የራስ ቅላችንን እንዳይጎዳብን በደንብ እናጠለዋለን። ጥቅጥቅ ባለ ወንፊት ወይም ደግሞ እኔ እንደምታዩት በጨርቅ ታጠሉታላችሁ ማለት ነው። ወደ ስር ዝቃጩ እንዳይወርድ ይሄ ከላይ ያለው በነገራችን ላይ በጣም ነው የሚጠቅመው። ለስክራፕ መጠቀም ትችላላችሁ እና ያገለግላል ማለት ነው። ሆኖም ግን ፀጉራችን ላይ እንዳያርፍና እንዳያሳክከን ፎረፎረ እንዳያወጣብን በደንብ እናጠላለን። ካሮት እንግዲህ ቅባቱን በጣም አሪፍ ነው። እንደምታይ በፊት ቅባትን ሰርቼላችኋለሁ። ጭቃ ቅባት ያላያችሁት ካላችሁ እዩት። ብዙ ሰው ወዶታል እና ማየትና መስራትና መጠቀም ትችላላችሁ። በጣም አሪፍ ነው። በተለይ ከግንባራችሁ ለሸሸ ፀጉር አላድግ ላላችሁ አሪፍ ነው። እንደዚህ ጨምቀዋለሁ። እንደምታዩት ይህ ብዙ ውሃ ሆኖልኛል። እንደዚህ ስንጨምቀው ጥሩ ነው። እስከልባችንን የፀጉራችንን ስሩን አይጎዳብንም። ምክንያቱም ይህን ጨምቀን ካስወገድን ምንም ነገር ልስልስ አርጎ ነው። ልክ ፐርም ለምን ነው የምትሉት የምር ማለት ነው። ይህን ደግሞ መጠቀም ትችላላችሁ። ይህ ላም ያለ ነው። በእርግጥ ግን እንደ ስክራፕ መጠቀም ትችላላችሁ ማለት ነው፣ ከስኳር ገርጋችሁ። እሺ እዚህ ጋር የተጠቀምኩት ደግሞ የበቆሎ ዱቄት ነው። የበቆሎ ዱቄት ከሌላችሁ የሩዝ ዱቄት መጠቀም ትችላላችሁ። የሩዝ ዱቄትም ደግሞ ከሌላችሁም ምን ትጠቀማላችሁ መሰላችሁ? ሩዙን ዝፍዝፍ አደርጉትና አብራችሁ ከካሮቱ ጋር ትፈጩታላችሁ።
እና በዛ መልክ መጠቀም እንችላላችሁ ማለት ነው። በጣም ቀላል ነው። መፍጫ የሌላችሁ ደግሞ በእንትን መጠቀም እንችላላችሁ። ፈቅፈቃችሁ ውሃውን ብቻ አይደለም የተጠቀምኩት በመፈቅፈቂያ በካሮት መወረሻዋ ቦርሻችሁ በእሱ ጨምቃችሁ መጠቀም ትችላላችሁ። እሺ የበቆሎ ዱቄቱን በደንብ ከእንትን ካልኩት በኋላ ካማሰልኩት በኋላ እንዳይጓጉል በዝቅተኛ ሙቀት ላይ ለ2 ደቂቃ እስከ 3 ደቂቃ በዛ ቢል ማለት ነው። ትንሽ ነው ሞቅ የምታደርጉት። ጋዙን ቅንስ አድርጋችሁ ሞቅ መንተክተክ የለበትም። በውስጡ ያለው ንጥረ ነገር እንዳይሄድ ያው ቶሎ ለዚህም ነው በቆሎ ያደረግኩት በትንሹ ለብ እያለ እንደዚህ 3 ደቂቃ ራሱ አይፈጅም። አያችሁት እንዴት እንደሚወፍር ይዩት። በቃ በዚህ መልኩ ቶሎ ታማስሉታላችሁ እንዳይጓጉልባችሁ ብቻ እናንተ። እንደምታዩት እያማሰልኩት እገኛለሁ። አሁን እየወፈረ ነው የሚሄደው። በነገራችን ላይ ቀጠን እንዳለ ጋዙን አጥፍታችሁ ማሳረፍ ትችላላችሁ፣ ማውጣት ትችላላችሁ። ምክንያቱም በጣም እስኪወፍር ከጠበቃችሁት ሌላ ውሃ ወይም ደግሞ ሌላ ግብአት ያስጨምራችኋል ማለት ነው። እና ውሃ እንዳያስጨምራችሁ ቀጠን እንዳለ ትተውታላችሁ ማለት ነው። እንደዚህ እንተከተክ። አሁን በቃ ይበቃዋል። አጠፋለትና አወጣዋለሁ በምታዩት መልኩ። ትንሽ እስከሚቀዘቅዝ ደግሞ ጠበቅ አድርጌው እመለሳለሁ። በጣም አሪፍ ነው። ፀጉር በጣም ነው የሚያለሰልሰው የምር ማለት ነው። ፀጉራችሁ ከርዳዳ ለሆነ ምርጥ መፍትሄ ነው። እዚህ ጋር ገለብጥና እኔ የተጠቀምኩት ካሮት እንግዲህ እንደምታዩት ክሬም ሆኖልኛል። በጣም ልስልስ ያለ ነው እና ከመለስለሱ አንጻር እንዴት እንደሚያሙለጨልጭ ለፀጉር አትጠይቁኝ። እንደዚህ ገለብጠዋለሁ። ከዚህ በኋላ እናንተ ለፀጉራችሁ የሚስማማችሁ ዘይት መጨመር ትችላላችሁ። ኮኮናት ሊሆን ይችላል፣ ዋሪ ኦይል፣ እንደዚሁም ደግሞ ካስተር ኦይል። በነገራችን ላይ የካስተር ኦይል ይሄ ኩሎ ዘይት ማለት ነው። በጣም ነው ፀጉር የሚያሳድገው። ወፍራም ዘይቶች ፀጉራችሁ አላድግ ላላችሁ ወፍራም ዘይቶችን ሞቅ እያደረጋችሁ እንደዚህ በማስክ ላይ እያደረጋችሁ መጠቀም ትችላላችሁ። ማስክ እንኳን ባትሰሩ እስከልባችሁን ብቻ ሞቅ እያደረጋችሁ እሹት ማለት ነው። ፀጉር የማሳደጉ ኃይል በጣም ከፍተኛ ነው እና እኔ ኮኮናት በአልመንድ ይህን ያለው ነው ቫይታሚን ሲ፣ ኢ፣ ቢ ያሉት ማለት ነው በውስጡ። እሱን ነው የተወሰነ የማደርግበት። ከብዙ አይነት ተቀላቅለው ተዋህዶ የተሰራ ቅባት ስለሆነ አንዱ ይበቃኛል ማለት ነው። እናንተ ደግሞ ለፀጉራችሁ የሚስማማችሁን ቅባት ማድረግ ትችላላችሁ። ያው ፀጉራችን ክርድድ እንዳይል ማለት ስንቀባ ግን አያከረድድም። ይሄ በጣም ነው የሚያለሰልሰው። በእውነት ሶፍት ነው የሚያደርገው ፀጉርን ማለት ነው እና ያለሰልሳል። ፀጉራችሁ እንዳይበጣጠስ እንዳይጎዳ ያግዛችኋል። ጫፉ መንታ እንዳያወጣባችሁ ተበጣጥሶ ማለት ነው እና ይህንን ቀብታችሁ ብትታጠቡ በስማም ፀጉራችሁን የታጠባችሁ ጊዜ ራሱ አንድ ጊዜ ቀብታችሁ ታጠቡት ማለት ነው። በጣም አሪፍ ነው። እንደምታዩት ይህንን የመሰለ ክሬም ሆኖልኛል። በጣም ምርጥ ክሬም ነው የምር ማለት ነው። ትወዱታላችሁ። ቆንጆ ማስክ ነው ለፀጉሬ የተጠቀምኩለት። ፀጉሬ ስቀባው እንዴት እንደለሰለሰ አትጠይቁኝ። እንዴት አባቱ እንደሚያሳምር በጣም አሪፍ ነው። በቃ ፀጉራችሁ ከርዳዳ ሆኖ ለምትቸገሩ በተለይ በጣም መልካም ነው። እኔ አሁን ፀጉሬ ልታጠብ ስል ነው ይህን ቀባዋለሁ። ፀጉሬ እንደምታዩት አላበጠርኩትም። ከዛ በደንብ ቀባውና አበጥረዋለሁ መጀመሪያ ማለት ነው። እየከፋፈላችሁ የፀጉራችሁን ስሩን እስከልባችሁን መቀባት ትችላላችሁ። እኔ መጀመሪያ እንዲተኛልኝ እንደዚህ ከላይ ቀባ አደርገዋለሁ። በመቀጠል ግን እየከፋፈልኩ ነው የምቀባው። ምክንያቱም ውስጡን ነው በብዛት የምንቀባው ማለት ነው። የሚጠቅመንም ወደ ውስጥ ዘልቆ ቆዳችን እንዳይደርቅ ሪቲት እንዳይሆን የሚያለሰልስልን በብዛት ውስጡ ነው። ፀጉራችን እንዲጠነክርን እንዲያድግም የሚረዳ ከውስጥ ስሩን እስከልባችንን ስንቀባው ነው። ከዛ ከስር ጀምራችሁ እስከ ጫፍ ድረስ መቀባት ትችላላችሁ። ጫፉን በጣም ነው የሚያለሰልሰው። ሶፍት ነው የሚያደርገው የምር ማለት ነው።
በተለይ ፀጉራችሁ ብዛት ያለውና ለማበጠር የተቸገራችሁ ይህንን ማስክ ክሬም መጠቀም ትችላላችሁ ማለት ነው። ካሮት ከዚህ ቀደም ለፊት ሰርቼዋለሁ። በጣም አሪፍ ነው የምር ማለት ነው። በጣም ቆንጆ ነው። ለፀጉር ብታረጉት፣ ቅባት ብትሰሩት፣ ዘይት ብትሰሩት፣ እንደዚሁም ጭቃ ቅባት ብትሰሩት በጣም አመችና ምርጥ ነው። እየከፈላችሁ ተጠቀሙ፣ ተቀቡ። ያው ፀጉሬን ዛሬ እስከ ጫፍ ድረስ ነው እየቀባሁት ያለሁት። ከስሩ እስከ ጫፉ ድረስ ውልቅ አድርጌ እንዳለ ቀብቼዋለሁ። ከዛ ማሳጅ እናደርጋለን። ጎንበስ ብላችሁ ማሳጅ ስታደርጉ የደም ዝውውራችሁ ይፋጠናል፣ የፀጉር እድገታችሁ ይፋጠናል እና በደንብ ማሳጅ አድርጉት ፀጉራችሁን ማለት ነው። በደንብ የራስ ቅላችሁን እሽት አድርጉለት። በተለይ ማታ ላይ ቢሆን ሁል ጊዜ ፀጉራችሁ አላድግ ላላችሁ እንደዚህ ጎንበስ እያላችሁ ማሳጅ አድርጋችሁት መተኛት። ከዛ ለውጥ ታያላችሁ። ሙሉ በሙሉ በደንብ የቀባ ነው ወደ ውስጥ እስከሚዘልቅ እስከሚሰርጽልን ድረስ እንደምታዩት ከላይ የቀባሁት ምንም የለም። ወደ ውስጥ ፀጉሬ እንዳለ ጥጥት አድርጎታል። አሁን ሳበጥረው ደግሞ ይወጣል ማለት ነው። ማሳጅ ካረኩት በኋላ አያችሁት። እኔ መጀመሪያ ፀጉሬን አላበጠርኩትም ነበረ፣ ዝም ብዬ ነው የቀባሁት። ግን አያችሁ እንደ ተመልከቱት እንዴት እንደሚያለሰልስ ማለት ነው። ታዲያ ፐርም ጀል ምናምን ገዝታችሁ ከምትጠቀሙ ይህንን በቤታችሁ በቀላሉ ከኬሚካል ነፃ የሆነ ተፈጥሯዊ ናቹራል ግብአት ተጠቅማችሁ መስራትና መጠቀም አትችሉም? በጣም ነው የሚያለሰልሰው። በጣም ትገረማላችሁ። አያችሁ እንዴት እንደሚለሰልስ ማለት ነው። ይሄ ለማንኛውንም ፀጉር ለሽ ነው የሚያደርገው። እኔ ፀጉሬ ራሱ መካከለኛ፣ በጣም ከርዳዳ ባይባልም መካከለኛ ከርዳዳ ነው። በተለይ ታጥቤ ምንም ካልቀባሁት አይበጠርም። በጣም ነው የሚወሳሰበው ማለት ነው። የአበሻ ፀጉር ታውቁታላችሁ ሁላችሁም ጋር ያለ ስለሆነና ያንዳንዱ ግን ልስልስ ነው። አያችሁ በዚህ እንዴት እንዳስተኛሁት ልስልስ ብሎ ብዛት የነበረው ወደ አነስተኛ ይሄዳል ማለት ነው። እዩት። እና ይሄን ቅባቱንም መጠቀም ችላላችሁ። ካሮት ክሬሙን ማለት ነው ካገኛችሁ ሰርታችሁ ቅባቱን መስራት ለማትችሉ ደግሞ ገዝታችሁ ተጠቀሙ። እሺ ፀጉር ከፊት ለፊት ለሸሸባችሁ በጣም ነው የሚያሳድገው። ክሬም አለ። ከዛ እንደዚህ አስረውና ስቲም እንዲያደርግልኝ በዚህ በፌስታል አስረዋለሁ። ደግሜው እስከ 4 ሰዓት አቆየዋለሁ። እኔ 4 ሰዓት ማለት ነው። ቤተሰቦቼ እንግዲህ መሽቷል። ቀን ላይ ነበረ የተቀባሁት። 4 ሰዓት ሙሉ አቆይቼ ታጥቤ ቅባት እየቀባሁት ነው እና ያው ብዙ እንዳላበዛባችሁ ብዬ ተመልከቱት። የምር ማለት ነው። ከታጠብኩት በኋላ ራሱ አላስቸገረኝም። ቀብቼ ይኸው ሳበጥረው እንዴት እንደሚበጠር የምር ማለት ነው። በጣም ቆንጆ ነው። ተጠቀሙት። እንደምትወዱት ተስፋ አለኝ። የዛሬ ቪዲዮ እንግዲህ ይህንን ይመስል ነበረ። ጥሩ ቪዲዮ እንደሆነ ተስፋ አደርጋለሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባይ ቻው።